የጸሎት ርዕሱን አይደለም ኢየሱስ የተናገረው ሳትታክቱ ዘወትር አድርጉት ነው ያለው። ርዕሱ ምንም ሊሆን ይችላል። እምትጸልዩ ከሆነ ግን እንዳትታክቱ ደጋግማችሁ የመታችሁበት ቦታ ትቀዳላችሁ። ፎከስ የሆነ ሰው ፔኔትሬት ያደርጋል። ሁሌ ነው የምነግራችሁ። ብዙ ነገር አታድርጉ፣ አንድ ነገር አድርጉ፣ እሱን ደምድሙት። መጸለይ ከጀመራችሁ ችግር የለውም አንድ ቀን ይመለሰዋል ብላችሁ አትተውት። እስኪመለስ ድረስ አትልቀቁት። ሴትዮዋ ባይዘው ቦታ አትመርጥም፣ የትም ታገኘው ሰውየው። ምክንያቱም ሰውየው ህይወቱን የተበጠበጠው እንደዚህ አለ፣ እየመጣች እንዳታስቸግረኝ ነው ያለው። ባይዘው ኬዙ አይደለም ሰላም ከለከለችኛል። ኤፌሶን ምዕራፍ 6 ከቁጥር 10 እስከ 18 ሐዋርያው ቅዱስ ጳውሎስ ይህንን አዲስ ኪዳን ላይ ያለችውን እቺን ኤፌሶንን ቤተክርስቲያን መንፈሳዊ ውጊያ እያስተማራት ነው፣ ወይንም ስለ መንፈሳዊ ውጊያ እያስረዳ እየጻፈላቸው ነው። ስለዚህ ይህንን ሐሳብ የሚዘጋው አፍተሮል ይህንን ሐሳብ ብቻ ሳይሆን የሚዘጋው የደብዳቤው የመጨረሻ ሐሳብ ነው አይደል? ከመንፈሳዊ ውጊያ ትምህርት በኋላ በቃ የስንብት ነው የመጨረሻ የጳውሎስ በዚህ ደብዳቤ ላይ የተነሳ የመጨረሻ ትምህርት ነው። ይህንን ትምህርት ደግሞ የሚዘጋው በጸሎት ነው። ጸሎት አዲሱ መደበኛ ትርጉም እጁ ላይ ያዘ ሰው አለ። በሁሉ አይነት ጸሎት በማንኛውም ሁኔታ በመንፈስ ጸልዩ ነው የሚለው። በሶስት ያስቀምጠዋል ማለት ነው። በሁሉ አይነት ጸሎት ይላል፣ ቀጥሎ በማንኛውም ሁኔታ ይላል፣ ከዛ በመንፈስ ጸሎት በመንፈስ ነው አይደል ትምህርቱ። ግን በሁሉ አይነት ጸሎት በማንኛውም ሁኔታ በመንፈስ መጸለይ በመጽሐፍ ቅዱሳችን ላይ ካሉ ከትምህርት አልፈው በህይወት ደረጃ ከተኖሩ መጽሐፍ ቅዱሳችን ላይ ከተቀመጡ ልምምዶች መካከል የመጀመሪያው ጸሎት ነው። ጸሎትን ጸልዩ ተብሎ ከማስተማር በዘለለ ጸልየዋል አይደል? ጸልየዋል። ለዚህ በጣም የሁል ጊዜ ምሳሌያችን የሚሆነው ይህንንም ትምህርት ስንማር በተደጋጋሚ የምናነሳው የመጀመሪያ የክርስትና እምነትም የመጀመሪያ ምሳሌያችን የሚሆነን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ጌታ ኢየሱስ ክርስቶስ ስለ ጸሎት አስተምሯል። በጣም ብዙ ግን ያስተማራቸው እየጸለየ ነው። ይዟቸውን ያስተማራቸው። ክብር ለኢየሱስ ይሁን። እና የመጀመሪያው ዘመን ላይ የነበሩት 12ቱ ደቀ መዛሙርት ጸሎት በጣም ይከብድ ነበር ለነሱ። እንግዲህ ወንጌላት ላይ ያነበብናቸው ማለት ነው። ከሐዋርያት ሥራ ላይ እናቴ ጸሎት ኑሮ ሆኗቸዋል። እየጸለዩ ነበር፣ በተገናኙ ቁጥር ይጸልዩ ነበር ነው የሚለው። ወንጌላት ላይ ግን ጸሎት በጣም ከባድ ነበረ። ለ12ቱም በጣም ከባድ ነበር። ብዙ ጊዜ ደጋግሜ እንደምናገረው የጸሎት ሰዓት በጣም አስጨናቂ ከመሆኑ የተነሳ ምርጫ የሚያደርጉት መተኛት ነው። ኢየሱስን ጥሎ መሄድ አያዋጣም። ኢየሱስን ጸልየና ማለትም ስለማያዋጥ አብረውት ሄደው ከአቅም በላይ ስለሚሆን አጠገቡ ይተኛሉ። እና ጌታ ኢየሱስ ክርስቶስም እየቀሰቀሰ አንዳንድ ቦታ ጸልዩ ይላል። ይቀሰቀሳቸውና ችግር የለውም ባትጸልዩ አይላቸውም። ቀስቅሷቸው አቅቶናል ብለው የተዉትን ነው ደግሞ የሚያሳስባቸው። ጸልዩ ይላቸዋል። እና ጌታ ኢየሱስ ክርስቶስ የመጀመሪያ አገልግሎቱን ከመጀመሩ በፊት የመጀመሪያ ያደረገው ወንጌላት ላይ ማቴዎስና ሉቃስ የነገሩን 40 ቀንና 40 ሌሊት ጾሞ ጸልየዋል። 40 ቀንና 40 ሌሊት በጣም ሰፊ ነው፣ በጣም ጥልቅ ነው፣ እጅግ ግዙፍ ነው። ጾመዋል፣ ጸልየዋል። ይሄ የአገልግሎቱ መጀመሪያ ነው አይደል? አገልግሎቱ ልክ ሲከፍት የከፈተው ወይንም አደባባይ ላይ ወጥቶ ማን እንደሆነ ራሱን ከማስተዋወቁ በፊት የመጀመሪያ ያደረገው ጌታ ኢየሱስ ክርስቶስ 40 ቀንና 40 ሌሊት ከአባቱ ጋር የነበረ በጣም ጠንካራና ጥብቅ ቁርኝት እንዳለው አሳይቶናል። ከዛ ውጭ ደግሞ አገልግሎቱን ከጀመረ በኋላ ከደቀ መዛሙርቱ ጋር ሆኖ ይዟቸው እየወጣ ይጸልያል። አንዳንዴ ደግሞ ከመካከላቸው ተሰውሮ አይደል ፈቀቅም ብሎ ይጸልይ ነበር ይላል። ወደ ተራራም ወጥቶ ይጸልይ ነበር የሚሉ እንደነዚህ አይነት በጣም ተደጋጋሚ ቃላቶች በወንጌላት ላይ ተጽፈዋል። እነዚህ የተጻፉልን ጥቅሶች በመጀመሪያ እየነገሩን ያሉት ኢየሱስ በጣም የጸሎት ሰው ነው የሚል አይነት ትምህርት ብቻ ሳይሆን ጸልዩ የሚል ትምህርት ነው ያላቸው። ኢየሱስ አንዳንዱ ጋር እኮ የጸልዩ እኮ አልተጻፈም፣ ጸልየ ብቻ ነው የሚለው። ጸሎት እኔ ህይወት ላይ ሊኖር እንደሚገባ ጌታ ኢየሱስ ክርስቶስ እየጸለየ አስተምሮኛል። በጣም በትህትና ጠገባቸው ያለውን ሰው ሳታቋርጥ ጸልይ በሉት። ምክንያቱም ይሄንን ቃል መጽሐፍ ቅዱሳችን ሳታቋርጡ ጸልዩ
ክብር ለኢየሱስ ይሁን። ስለዚህ ጸሎት በጣም ብዙ ቦታ ላይ በዝርዝር ተጠቅሶልናል። አንድ ክፍል ላንሳላችሁ። ሉቃስ ወንጌል ምዕራፍ 18 ጌታ ኢየሱስ ክርስቶስ ስለ ጸሎት ያነሳው በምሳሌ ነው። ክፍሉን አነሳውና እንዲገባቸው በምሳሌ ነው ያስረዳቸው። ሉቃስ ወንጌል ምዕራፍ 18 ከቁጥር 1 ጀምሮ እንደዚህ ይላል። ሳይታክቱ ዘወትር ሊጸልዩ እንዲገባቸው ሲል ይህን ምሳሌ ነገራቸው። ስለዚህ የክፍሉ ዋና ሐሳብ ሳትታክቱ ዘወትር ጸልዩ የሚል ነው። ግን ነገሩ በምሳሌ ሲሆን የበለጠ ይረዱት ነበርና ብዙም የመጽሐፍ ቅዱስ ክፍል ላይ በምሳሌ አይደል ትምህርቱን በምሳሌ ይጀምር ነበር፣ አፉን በምሳሌ ከፈተ ስለሚል ብዙ ቦታ ላይ እንደዛ አይነት ነገሮች ስላሉት ይሄንንም በምሳሌ ነው። በጣም ጥሩ ኢሉስትሬሽን ነው ጌታ ኢየሱስ ክርስቶስ ያመጣው። እንግዲህ ጌታ ኢየሱስ ክርስቶስ ነው አይደል ያመጣው ምሳሌውን። አንድ ከተማ ብሎ አይደል የጀመረው። አንድ ከተማ የምትኖር አንዲት መበለት ነበረች ብሎ ጀመረ። ይቺ መበለት ጉዳይ ነበረባት እና በየጊዜው ጉዳዩን ይዛ ወደ ፍርድ ቤት ትሄድ ነበር። በዚያ ጊዜ ዳኛ የነበረውን ሰው ጌታ ኢየሱስ ክርስቶስ ምን ብሎ አቀረበው? እግዚአብሔርን የማይፈራና ሰውንም የማያፍር ዳኛ ነበር። ስሙኝ፣ እግዚአብሔርን የማይፈራና ሰውን የማያፍር ሰው መሆን ከባድ ነው፣ እንኳን ዳኛ መሆን። የሚፈርድ ሆኖ ዳኛ ሆኖ ወደ ላይ እግዚአብሔርን አይፈራም። አስባችሁታል ፍርድ ምን ሊሆን እንደሚችል? አሁን ጌታ ኢየሱስ ክርስቶስ እየነገረን ያለው የኬዟን ጥንካሬ ሳይሆን ሴትዮዋ ለማስፈረድ የሄደችው መንገድ ነው። ጉዳዩዋ ምን ነበር? ኢየሱስ አልነገረንም። ፍርዱን ያወጣችበትን ጽናት ነው የነገረን። ጉዳዩ አይደለም የተነገረን። መጣች ያቺ ሴት ከባለጋራዬ ጋር ፍረድልኝ አለችው። ይህንንም አይደል ያለን ጌታ ኢየሱስ ክርስቶስ። አሁን ሳትታክቱ ዘወትር ጸልዩ። የጸሎት ርዕሱን አይደለም ኢየሱስ የተናገረው። ሳትታክቱ ዘወትር አድርጉት ነው ያለው። ርዕሱ ምንም ሊሆን ይችላል። የምትጸልዩ ከሆነ ግን እንዳትታክቱ። ደጋግማችሁ የመታችሁበት ቦታ ትቀዳላችሁ። ፎከስ የሆነ ሰው ፔኔትሬት ያደርጋል። ሁሌ ነው የምነግራችሁ። ብዙ ነገር አታድርጉ፣ አንድ ነገር አድርጉ፣ እሱን ደምድሙት። መጸለይ ከጀመራችሁ ችግር የለውም አንድ ቀን ይመለሰዋል ብላችሁ አትተውት። እስኪመለስ ድረስ አትልቀቁት። እናንተ የጽዮን አልቃሾች ነው የሚለው አይደል? ኢሳይያስ ላይ ስሙ ራሱ ከባድ አይደለም? አልቃሾች ናቸው በእግዚአብሔር ፊት። አሳስቡት፣ አትተውት። እንደውም ቃሉ ወትውቱት ነው የሚለው። መወትወት ማለት ፕሮፐርሊ ወሬ እኮ አይደለም፣ ነዝነዝ ማድረግ ነው። አንድን ሰው ጉዳዩን በጣም ከፈለከው ጭቅጭቅ ነው የምታደርገው። የሚሰጥህ አስፈላጊ ስለሆነ ብቻ ሳይሆን ኢየሱስ ነው ያለው፣ እኔ አይደለሁም ያልኩት። አሁን ሳትታክቱ ዘወትር ጸልዩ አለና እንዴት እናድርገው ሲሉት ቆይ በምሳሌ አለ። ሳይታክቱ መጸለይ ምን ማለት ነው? እየተንበረከከን አባቶይ ማለት ነው? ኖ ኖ ኖ ኖ። ዳኛው ቁጭ ባለበት እቺ ሴት ትመጣለች አለ። ሴትዮዋ ባይዘው ቦታ አትመርጥም፣ የትም ታገኘው ሰውየው። ምክንያቱም ሰውየው ህይወቱን የተበጠበጠው እንደዚህ አለ፣ እየመጣች እንዳታስቸግረኝ ነው ያለው። ባይዘው ኬዙ አይደለም፣ ሰላም ከለከለችኝ አለ። እግዚአብሔር በእኔ ጸሎትና ንዝነዛ የሚበጠበጥ ሰላም የለውም። ፍርዱ ይቸኩላል። ግን ጉዳዩን ከፈለጋችሁት አታቋርጡ። ጥብቅ ጸሎት ማለት 5 ደቂቃ በኃይል መጸለይ አይደለም፣ መልሱ እስኪመጣ መጸለይ ነው። በሞራል 5 ደቂቃ ያዘው ልቀቀው፣ በዚህ ወጣ በዚህ። ከዛስ ላብን ጠረቅ አድርገው ወደ ቤት አትሂድ፣ ተንበርክከ ቀጥለው። ጥብቅ ጸሎት ማለት ወይና ወይ ልመጣ ነው። አሜን የሚል ጠፋ። አትሂዱ ይምጣ። እኔም ስለምወዳችሁ ቆዩ። እና ጳውሎስ በሁሉ አይነት ጸሎት ጸልዩ ብሎ አዘዛቸው። በሁሉ አይነት ጸሎት፣ ፐብሊክ ፕሬየር፣ ፕራይቬት ፕሬየር፣ እንደዚህ በጉባኤ በማስ አንድ ላይ፣ በግል በጾም፣ በሁሉ አይነት
ቦታ ሳትመርጡ፣ ወቅት ሳትለዩ አንኮንዲሽናል የሆነ ለመጸለይ የሆነ ምክንያት አይፈለግም። መጸለይ ነው። መጸለይ ብቻ ምክንያት ነው። አጣብቂኝ ውስጥ ስገባ አይደለም የምጸልየው። መጸለይ ህይወት ነው። ከእግዚአብሔር ጋር ህብረት ማድረግ እግዚአብሔር እስኪመጣ ነው የሚያስጨንቅህ እንጂ ሲመጣ እኮ አትነሳም። ጠብካል ውስጥ ቀጠሮ ትሰርዛለህ። ተንበርከከ ምንም ይቅርብኝ ነው የምትለው። መዋል ትችላለህ፣ ትታገሳለህ። የሚገጥምህን ነገር በሙሉ ትታገሰዋለህ። ይለፍ ትላለህ። መቆየት ይሻለኛል ትላለህ። ክብር ለኢየሱስ ይሁን። ስለዚህ በሁሉ አይነት ጸሎት ጸልዩ። ይሄን ጻፉት። በሁሉ አይነት ጸሎት የአደባባይ ጸሎት ነው፣ የጓዳ ጸሎት ነው፣ የህብረት ጸሎት ነው፣ የግል ጸሎት ነው። ጸልዩ። አሁን የአደባባይ ጸሎት ስል ይገባቸዋል። አሁን እያወራሁ ያሉት ቸርች ስለሆነ ነው። ለታይታ የሚደረግ ጸሎት እያልኳችሁ ሳይሆን በጉባኤ መካከል የሚደረግ ጸሎት ነው። እኔ ስጸልይ ዳጊ እንዴት ነው የሚጸልየው ብዬ ለምንድን ነው የማየው? የራሴን ነው የማቀርበው። በማህበር አንድ ላይ አንድ ጉዳይ ካለን ብለን እንጨዋለን። ፐብሊክ ፕሬየር። ክብር ለኢየሱስ ይሁን። ተሰብስበን አደባባይ ላይ ረግጠን መጸለይ። ዎኪንግ ፕሬየር፣ እየተራመዳችሁ እየሄዳችሁ መጸለይ። የሆነ ቦታ አድርጉ ሲላችሁ አድርጉት። ክብር ለኢየሱስ ይሁን። ስለዚህ መንፈሳዊ ዓለም ላይ የሚሰራው ስራ በጣም ሰፊና ጥልቅ ነው። ጸልዩ። ጌታ ኢየሱስ ክርስቶስ ሳያቋርጥ ያደረገው ነገር መስቀል ላይ ሲሞት ያደረገው የመጨረሻ ነገር አባቴ ምን ነው ተውከኝ። የጣር ድምፅ ነው፣ ግን ጸሎት ነው። አባ ይላል። ወደ አባቱ ነው የሚጮህ። ጌትሴማኒ ደም እስኪያንጠባጠብ ጸሎት ነው፣ ፕሬየር። ትልልቅ ነገሮች ላይ ኢየሱስ ያደረገው የመጨረሻ ሜጀሩ ፕሬየር ነበር። እነ ጳውሎስ ይሄን ደብዳቤ ጨምሮ ብዙ ደብዳቤዎቻቸው ላይ ሳናቋርጥ እንጸልያለን ይላሉ። ጸልዩልን ደግሞ ይላሉ። እስር ቤት ያለው ሰውየው እንድፈታ አይደለም የሚለው። ነገስታቶች ፊት እቆማለሁ ሰሞኑን ነው የምናገረው እንዲሰጠኝ ጸልዩ። እሱ ይጸልያል እኮ እናንተ ማግዙኝ ይላል። ለሚያገለግሉ አገልጋዮች ጸልዩ። እናንተ ለኛ ጸልዩ። ለሌሎች አገልጋዮች ምድሪቷ ላይ ላሉ አገልጋዮች ጸልዩ። አገልጋይ የደከመ ቀን አይደለም ማየት ያለባችሁ። ጸልዩ። ይነሳል፣ ብድግ ይላል። እግዚአብሔር ይለውጠዋል፣ እግዚአብሔር ያድሳል። ጸልዩ ለአገልጋዮቻችሁ። ይሄ አሳይመንት ነው፣ የቤተ ክርስቲያን አሳይመንት ነው። እኔ ዛሬ የምሰጣችሁ ትእዛዝ አይደለም፣ መጽሐፍ ቅዱሱ ላይ ያለ ትእዛዝ ነው። ጸልዩልኝ ይላል። እነሱስ ይጸልያሉ፣ እሱስ ይጸልይላቸዋል። ክብር ለኢየሱስ ይሁን። እንደዚህ አድርገው ነው በዘመናቸው ድል ነስተውት የጨረሱት። አሸነፉ። ባይዘው ድል ነስተውት ነው የጨረሱት። ትንፋሻቸው እስክታልቅ ድረስ አንዲት ሰዓት ለቀው አልተገዙም። ለምን? ሌላው ያግዛቸዋል፣ እነሱ ሌላውን ያግዛሉ። መንፈሳዊ ዓለሙን ተቀብለውት ነው ሄዱት። ኢየሱስ ክርስቶስ ጌታ ነው። ስለዚህ በሁሉ አይነት ጸሎት ጸልዩ። በሁሉ አይነት ጸሎት የሚለው ሎኬሽን ሳትመርጡ፣ ኮንዲሽን ሳትመርጡ ጸልዩ። ቦታ አትምረጡ፣ ሁኔታ አትምረጡ። ያለማቋረጥ ጸልዩ። ተነጋግረን የማንግባባው ብዙ ነገር ነው ያለው ቸርች። ስንጸልይ የሚገባን፣ ስንንበረከክ የምንካፈለው። ቁጭ ብለህ ተነጋግረህ የማትግባባውን ሰው ስትጸልይ እኮ ልብ ይተሳሰራል። ሲጣሉ ሲከራከሩ እኔ በልጣለሁ እኔ ነኝ ከፊት መሆን ያለብኝ ያሉት እኮ እነዛ 11 ደቀ መዛሙርት ሲጸልዩ አንዲት ነፍስ ነበረቻቸው ይላል። ፕሬየር ያያይዝሃል፣ ውስጥ ይተሳሰራል። የሐሳብ ልዩነት አያለያይህም።
ልብህን ያገናኘዋል። ኮኔክት የምታደርገው በልብህ ይሆናል። ትያያዛለህ። ሞት አይለየውም። ክብር ለኢየሱስ ይሁን።